ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። ከዘውትር ተሳታፊያችን ጋር በመሆን የዕለቱን ዜናዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። የአብይ አህመድ አገዛዝ በጡረታ የተሰናበቱትን ጨምሮ በተለያዩ ምክንያቶች ከሰራዊቱ የተለዩ ከፍተኛ ወታደራዊ መኮንኖች ወደ ግዳጅ እንዲገቡ ጥሪ እንዳደረገላቸው ተገለጸ። በከፍተኛ ጭንቀት ውስጥ የሚገኘው የብልጽግናው አገዛዝ አሁን ባለው የመከላከያ ሰራዊት ቁመና የትብብር ኃይሎች ጋር የሚደረገውን ጦርነት መመከት እንደማይቻል በማመን በጡረታ የወጡና የተቀነሱ መኮንኖች በአስቸኳይ እንዲመለሱ ውሳኔ ላይ መድረሱን ነው ያገኘነው መረጃ የሚያመለክተው። አማራ ክልል እየተደረገ ባለው ጦርነት ከፍተኛ ቁጥር ያላቸው መካከለኛ አዋጊ የጦር መኮንኖች በሞት በመቁሰልና በመማረካቸው የተነሳ ከሰራዊቱ በመጉደላቸው ሰፊ ክፍተት መፈጠሩን ተከትሎ የአብይ አህመድ ጀነራሎች የሰራዊቱን መዋቅር የማስተካከልና በአስቸኳይ ስልጠና የአዋጊ መኮንኖችን እጥረት ለመቅረፍ የተደረገው ጥረት ብዙም ውጤታማ እንዳልሆነ እየተነገረ ነው። የአሁኑ የአብይ አህመድ ጥሪ ጦርነቱን በሙሉ ኃይል ለማካሄድ ዝግጅት እያደረገ መሆኑን የሚያመላክት ተደርጎ ተወስዷል። ጥሪ ከተደረገላቸው የቀድሞ ከፍተኛ ወታደራዊ አዛዦች የተወሰኑት ፍቃደኛ ባለመሆናቸው ክትትል እየተደረገባቸው እንዳለም ተመልክቷል። የዘውትር ተሳታፊያችን ተጨማሪ አለው። አብይ አህመድ ጡረታ የወጡና በተለያዩ ምክንያቶች ከመከላከያ የተሰናበቱ የመከላከያ ጄኔራሎችና ከፍተኛ ወታደራዊ መኮንኖችን ወደ ሰራዊቱ እንዲቀላቀሉ መጠየቁ ታውቋል። ለጊዜው እንግዲህ ጥያቄውን አንቀበልም ያሉ ሁለት ለጊዜው ስማቸውን መጥቀስ ያልፈለግን ከፍተኛ ወታደራዊ ጄኔራሎች መሆናቸው ታውቋል። ከሰራዊቱ ተሰናብተው ነገር ግን መልቀቂያ ያላጠናቀቁትን ደግሞ እያስፈራራቸው መሆኑን እየተነገረ ይገኛል። ከዚህ በፊት ውጊያው በቴክኖሎጂ እንጂ እግረኛ ብዙ አያስፈልገኝም ያለውን በመቀልበስ ከሰራዊቱ በተለያዩ ምክንያቶች የተባረሩትን ሳይቀር ወደ ስራቸው እንዲመለሱ ጥያቄ እያቀረበላቸው እንደሚገኝ የደረሰን መረጃ ያመላክታል። የአብይ መንግስት ለመጣል ከሰሜን የሀገሪቱ አካባቢዎች እየተደረገ በሚገኘው ወታደራዊ ዝግጅት ድንጋጤ ውስጥ የገባው አብይ አህመድ በሙሉ ኃይሉ ወደ ጦርነት ለመግባት እየተዘጋጀ እንደሚገኝ አመላካች መሆኑ ተጠቅሷል። የሀገሪቱ ጦር ያለማቋረጥ ለተከታታይ 6 እና 7 ዓመታት ከራሱ ህዝብ ጋር እየተዋጋ እንደሚገኝና ዓላማ የሌለው መሆኑን እየተገነዘበ በመምጣቱ በአገኘው አጋጣሚ በሚደረጉ ጦርነቶች የሚጠፋ እጁን የሚሰጥና የሚማረክ የሚሞት መሆኑ የመዋጋት ሞራል የሌለው ከፍተኛ መድሎ የሚፈጸምበትና ሄደበት አካባቢ በህዝብ ዘንድ ተቀባይነት እያጣ በመምጣቱ ይሄንን ውጊያ እንደማያሸንፍ ስላወቀ ልምድ ያላቸውንና ከዚህ በፊት በመከላከያ ረጅም ዓመታት ያገለገሉ ወታደራዊ ጄኔራሎችን ወደ ውጊያ ለማስገባት ዝግጅት እያደረገ እንደሚገኝ ለማወቅ ተችሏል። የብልጽግና አገዛዝ ከፍተኛ ጭንቀት ውስጥ መግባቱን በርካታ ማሳያዎች ቢኖሩም አሁን ከሰሞኑ ወታደራዊ ጄኔራሎችን ሰብስቦ እነዚህን ጡረታ የወጡ ከሰራዊቱ በዲሲፕሊንም ይሁን በተለያየ መንገድ የተሰናበቱና የተባረሩ ከፍተኛ ወታደራዊ መኮንኖችን ወደ መከላከያ ለመቀላቀል ማሰቡ አሁንም ወደ ጦርነቱ ገፍቶ ለመሄድና ከፍተኛ ስጋትና ፍርሃት እንደወደቀበትና ወጣቶችን በመመልመል ወደ ሰራዊቱ ለመቀላቀል ዝግጅት እያደረገ እንደሆነ ነው መረጃዎች እያመላከቱ የሚገኙ። ጦርነቱ በብዙ ግንባሮች በተለይ በዋናነት በትግራይ፣ በአማራ፣ በኦሮሚያ፣ በሱዳን እንዲሁም በኤርትራ በአጠቃላይ በምስራቅ አፍሪካ ተደራጅተውና ተጠናክረው እየመጡበት እንደሆነ የተገነዘበው አብይ አህመድ ጠላቶቻችን ተያይዘው እየመጡብን ይገኛሉ፣ ባለን በሌለን ኃይላችን ተረባርበን መመከት አለብን በማለት ወታደራዊ ጄኔራሎችን እለት በእለት እየሰበሰበ እያሳሰባቸው እንደሚገኝና ለሚያደርገው የውስጥ ጦርነት ድጋፍ ሲሰጡ የነበሩ ሀገሮች በዓለም አቀፍ ደረጃ ውግዘት እየደረሰባቸውና ድጋፍ የሚሰጡበት የኢኮኖሚ ሁኔታ እያጠረ በመምጣቱ ተተኳሽ እጥረት፣ የሰራዊቱ ሞራል ማነስና የአገሪቱ ኢኮኖሚ ከዕለት ወደ ዕለት ማሽቆልቆል ላይ ደረጃ እየደረሰ በመምጣቱ ከፍተኛ ጭንቀት ውስጥ እንደገባን በመድረኩ የተሳተፉ አካላት መረጃውን አድርሰውናል።
ይህ በእንዲህ እንዳለ ለመጠነ ሰፊ ጦርነት እየተዘጋጀ ያለው የአብይ አህመድ አገዛዝ በመላ ሀገሪቱ የጀመረውን አስገዳጅ ወታደራዊ ምልመላ ከሰሞኑም አጠናክሮ እያካሄደ መሆኑ ተገለጸ። እድሜያቸው ከ13 ዓመት ጀምሮ ያሉ ህፃናት ልጆች ሳይቀሩ እየታፈሱ ወደ ወታደራዊ ማሰልጠኛ ካምፖች በመወሰድ ላይ መሆናቸውን ለአንከር ሚዲያ የደረሱ መረጃዎች ያመለክታሉ። ክልሎች በዞንና በወረዳ ደረጃ ኮታ ተመድቦላቸው በአስቸኳይ ወጣቶችን እየመለመሉ እንዲልኩ መመሪያ እንደወረደላቸው ያመለከቱት መረጃውን ያደረሱን ወገኖች በተለይ በኦሮሚያና በቀድሞ የደቡብ ክልል አካባቢዎች ያልታወጀ ብሔራዊ ውትድርና ዘመቻ በሰፊው ተግባራዊ እየተደረገ መሆኑን ገልጸዋል። በአስገዳጅ ምልመላ የለብ ስልጠና ተሰጥቷቸው ወደ የጦር ግንባሩ የተላኩት የአብይ አህመድ ወታደሮች በገፍ እየተማረኩና ከምድብ ቦታቸው እየጠፉ መሆኑ ያስደነገጠው አገዛዙ የሰራዊት ቁጥር መሳሳት በየአውደ ግንባሩ በመከሰቱ በአስቸኳይ ከፍተኛ ቁጥር ያለው ሰራዊት በማሰልጠን ለመጪው ጦርነት ዝግጁ ማድረግ ላይ ርብርብ እየተካሄደ እንደሆነም ለመረዳት ተችሏል። የዘውትር ተሳታፊያችን በጉዳዩ ዙሪያ አጭር ዘገባ ያቀርብልናል። የብልጽግናው አገዛዝ በሁሉም አካባቢዎች ወታደራዊ አፈሳ እያደረገ ይገኛል። ባለፉት 8 ተከታታይ ዓመታት የግዳጅ ወታደራዊ አፈሳውን ከዚህ በፊት ሲያካሂድ እንደነበረው በአመት 2 እና 3 ጊዜ ብቻ ሳይሆን ተከታታይነት ባለው በሀገሪቱ በሁሉም ግዛቶች በሚገኙ ከተሞች ላይ የክልል፣ የዞን፣ የወረዳና የቀበሌ አመራሮች ቢሮአቸውን ዘግተው ወጣቶችን በማደን ላይ ይገኛሉ። በዚህ ወጣቱን እያፈሰ በከተሞች በሚገኙ በባለሀብት መጋዘኖች አሰባስቦ ወደ ወታደራዊ ማሰልጠኛ እያጓጓዛቸው ይገኛል። እናቶች ልጆቻችንን ተነጠቅን እያሉ በለቅሶ ደረት ይደቃሉ። የአገዛዙ ታጣቂዎች ደግሞ በጭካኔ ወላጆቻቸውን ይደበድባሉ። ወጣቶች ከቦታ ቦታ መንቀሳቀስ አይደለም ከወላጆቻቸው ቤት ተደብቀው ከአፈሳው ሊያመልጡ አልቻሉም። በተለይ ደግሞ በኦሮሚያ ክልል ከናዝሬት ከተማ አቅራቢያ ቦኩ እና አካባቢው የታፈሱ ወጣቶች በበርካታ መኪና ካሚዮኖች ተጠርፎ ሲጓዙ በወለንጭቲ ህብረተሰቡ ግልብጥ ብሎ በመውጣት በተፈጠረው ግርግር ከ30 በላይ ወጣቶች ከመኪና ዘለው እንዳመለጡ ለማወቅ ተችሏል። እንግዲህ ትውልደ ኢትዮጵያውያንን ለእረፍት የመጡ ወጣቶችን ሳይቀር በግዳጅ ታፍሰው ወታደራዊ ማሰልጠኛ አልሄድም በማለታቸው በታጠቁ ኃይሎች በጭካኔ ተደብድበው ህይወታቸው እንዳለፈ መረጃዎች ያመላክታሉ። ወጣቶች ከታጠቁ አዳኞች ሩጠው ለማምለጥ ሲሞክሩ በጥይት ተደብድበዋል። በሀገሪቱ እጅግ በጣም በተለየ ሁኔታ አመራሮቹ እስከ ቀበሌ ድረስ ኮታ በመጣል ወጣቶችን እድሜያቸው ለውትድርና ያልደረሰ ከ13 ዓመት ጀምሮ እስከ 45 ዓመት ድረስ የተገኘ ወጣት በኮታ ያልሞላላቸው ከዛም በታች እድሜ ያሉ ወጣቶችን እየሰበሰቡ ወደ ወታደራዊ ማሰልጠኛ እየወሰዷቸው ነው የሚገኙት። እናቶች፣ ወላጆች በአጠቃላይ ጩኸታቸውን አሰምተዋል። ከፍተኛ የሆነ ለቅሶ ዋይታ ይሰማል። ነገር ግን ታፍሶ የሚሄድ ወጣት ባገኘው አጋጣሚ ሁሉ ከመኪና እየዘለለ እያመለጠ ነው። ወደ ወታደራዊ ማሰልጠኛ ጣቢያም ከገባ በኋላ ስልጠናው ከመጀመሩ በፊት በጫካ እያመለጠ እድል ያገኘ ትራንስፖርት እየጠየቀ ወደ ቤቱ እየተመለሰ ነው። በአጠቃላይ በኢትዮጵያ እየተደረገ ያለውን የግዳጅ አፈሳ አንዳንድ የዓለም አቀፍ ሚዲያዎች እየዘገቡት እንደሚገኙና ከፍተኛ ተነባቢነት ያለው ግሎብ ኤንድ ሜል የሚባለው የፎቶግራፍ ጋዜጠኛ በኢትዮጵያ ገብቶ ወጣቶችን ያለ እድሜያቸው ከትምህርት ቤት ሳይቀር እየመለመለ ወደ ውትድርና ጣቢያ ያጋዛቸው እንደሆነ ጠቅሷል። እንግዲህ ሰራዊቱ ባገኘው አጋጣሚ ከማዕከል እየከዳ ከውጊያ ቀጠናው ከጥርነፋ እያመለጠ ወደ ፋኖ እየተቀላቀለበት እንደሆነ ወደ ቤተሰቦቹ እየሄደበት እንደሆነ በዛው ፊት ለፊት በግንባር ያለው የመዋጋት ሞራሉ ዝቅተኛ እንደሆነ እየተዘገበ ነው የሚገኘው። ነገር ግን ስርዓቱ አሁንም ወደ ኋላ የሚልበት ነገር እንደሌለና አሁንም በዚህ ድርጊቱ ሊቀጥልበት እንደሚችል ነው የዓለም አቀፍ ሚዲያዎች እየዘገቡ የሚገኙት። በሌላ በኩል በአማራ ክልል እየተካሄደ ያለው የህልውና ጦርነት ከሰሞኑም በተለያዩ ቀጠናዎች መቀጠሉ ተገለጸ። በትብብር ኃይሎች ለሚደረገው የተቀናጀ የማጥቃት ዘመቻ ዝግጅቱ እየተካሄደ ባለበት በዚህን ወቅት ላለፉት 3 ዓመታት የዘለቀው ተጋድሎ ከትላንት በስቲያ ጀምሮ በጎጃም፣ በወሎ፣ በሸዋና በጎንደር በበርካታ ቦታዎች መቀጠሉን ለአንከር ሚዲያ በደረሱ መረጃዎች ላይ ተመልክቷል። በራያ አካባቢ በዋት ኃይሎችና በአብይ
በአብይ አህመድ ሰራዊት መሃል በከባድ መሳሪያ የታገዘ ለአጭር ጊዜ የተኩስ ልውውጥ መደረጉ ተመልክቷል። በወሎ ግንባር የአብይ አህመድ ሰራዊት በከፍተኛ ቁጥር ከምድብ ቦታው ከአውደ ግንባሮችና ከምሽግ እየጠፋ እንደሆነ መረጃዎች ያሳያሉ። ያለፉትን 2 ቀናት የአውደ ውጊያ መረጃዎችን የዘውትር ተሳታፊያችን በአጭሩ ያቀርብልናል። በምዕራብ ጎጃም ሰከላ፣ ቲሊሊና እንጅባራ እንዲሁም ቡሬ አካባቢ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር በአራት አቅጣጫዎች በተለይ ሀሽፋ መገንጠያ ተብሎ የሚሄደውን ከቲሊሊ ወደ ሰከላ ሲኬድ በተለያየ አቅጣጫ ቦታውን ለመቆጣጠር የተጓዘው የአገዛዝ ጦር ተመክቶ ተመልሷል። ከሰከላ ከቲሊሊ እና ከእንጅባራ ከቡሬ በከባድ መሳሪያ የታገዘ የማጥቃት እንቅስቃሴ ቢያደርግም የ44ኛ ክፍለ ጦር ረገው የመልሶ ማጥቃት በአገዛዙ የጦር ሰራዊት አባላት ላይ ከፍተኛ ጉዳት ደርሶ ወደ መልጡበት ተመተው እንዲመለሱ ማድረጋቸውን ነው መረጃዎች እያመላከቱ የሚገኙት። በተለይ ሀሽፋ መገንጠያ አካባቢ በተደረገው ውጊያ ከ20 በላይ የአገዛዙ ጦር ሲደመሰሱ ከዚህ ቁጥር እጅግ በጣም የላቀ መቁሰሉንና በተደረገው ውጊያም ከ35 በላይ የጦር መሳሪያ በእጃቸው ማስገባታቸውን አስታውቀዋል። እንዲሁም በሰሜን ጎጃም በደቡብ አቸፈር ወረዳ ዋና ከተማ ዱርቤቴ አቅራቢያ ጀሪባታ በተባለው አካባቢ በተደረገ ውጊያ የ55ኛ ክፍለ ጦር ባደረገው የማጥቃት እንቅስቃሴ አንድ ሙሉ የመከላከያ ኤፍኤስአር መኪና የአገዛዙ ጦር መደምሰሱን ይዘውት የነበረው የጦር መሳሪያ ሙሉ በሙሉ በፋኖ ቁጥጥር ስር መግባቱን አስታውቀዋል። በምዕራብ ጎጃም ዞን በቋሪት ወረዳ ስር የምትገኘው ገነት አቦ ላይ በተደረገው የአገዛዙና የፋኖ ኃይሎች ውጊያ በርካታ የጦር አባላት ወደ ጂካ ከተማ መሸሸታቸውን ታውቋል። የቋሪት ወረዳ የፋኖ ኃይሎች ገነት አቦ ላይ ባደረጉት የመልሶ ማጥቃት እንቅስቃሴ ከ20 በላይ ክላሾችን መማረካቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ በራያ ቆቦና በራያ አላማጣ በኩል በተለይ አዲስ ቀኝና ጮቢበር በተባሉት አካባቢዎች በከባድ መሳሪያ የታገዘ ውጊያ የህወሓት ኃይሎች ከአገዛዙ ጦር ጋር ካደረጉ በኋላ ከቀኑ 5 ሰዓት ላይ መብረዱ ተመላክቷል። ነገር ግን በዋጃ መስመር ተንቀሳቅሶ የነበረው የአገዛዙ በከባድ መሳሪያ የታገዘ ጦር ወደ ኋላ ማፈግፈጉንና አሁንም ቆቦ ከተማ የመኪና እንቅስቃሴ ሙቋረጡን የሰዎች እንቅስቃሴ ጸጥ ማለቱን እንዲሁም ከወልዲያ ወደ ደሴ የሚወስደው መንገድ ሙቋረጡን በአጠቃላይ በዚህ ቀጠና በአገዛዙ ጦር ላይ ያደረጉት የወታደራዊ እንቅስቃሴ የአገዛዙን ጦር ክፉኛ እንዳስደነገጠውና በዚህም ምክንያት የሰሜን ወሎ አመራሮች ፋኖ ከህወሓት ጋር ተባብረው እየመጡ ስለሆነ መንግስት አሁን ያለውን ጦር በተጨማሪ ጦር አምጥቶ ሊከላከለን ይገባል በማለት ራሳቸውን ህይወታቸውን ለማዳን መንግስት ኃይል ላይ ጥያቄ እያቀረቡ እንደሚገኙ ነው መረጃዎች የሚያመላክቱት። በሌላ ዜና በማዕከላዊ ጎንደር ጭልጋ ወረዳ ጫንድባ ከተማ ላይ የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ 202ኛ ኮር በጌምድርና ጃኖ ክፍለ ጦርን ለመክበብ ዋና ከተማ ጭልጋ ከደልጊ ከሰራባ ከጨዋይት በአራት አቅጣጫ እነዚህን አካባቢዎች በተለይ ጫንድባን ለመክበብ ያደረገው ሙከራ እንዳልተሳካለትና ቀኑ 5 ሰዓት ጀምሮ እስከ ሌሊቱ 5 ሰዓት በተደረገው ውጊያ የአገዛዙ ጦር ተመቶ ወደ ኋላ እንዳፈገፈገ መረጃዎች ያመላክታሉ። የአማራ ፋኖ ብሔራዊ ንቅናቄ በርካታ ሰራዊት የመከላከያ ሰራዊትን የአድማ በተና ኃይላትን የፖሊስ አባላትንና የሚኒሻ ኃይሎችን እያስገዳ እየተቀላቀሉ እንደሆነ መረጃዎች ያመላክታሉ። በአጠቃላይ የአገዛዙ ጦር በአማራ ክልል ላይ ወደ መፍረስ ደረጃ እየደረሰ መምጣቱን ነው መረጃዎች እያመላከቱ የሚገኙት። የኦህዴድ ብልጽግና አገዛዝ በምክክር ኮሚሽን አማካኝነት አዲስ አበባን ወደ ኦሮሚያ ክልል ለመጠቅለል የጀመረው ዘመቻን እውን ለማድረግ መቃረቡ ተገለጸ። ምናልባትም አዲስ አበባ የኦሮሚያ ክልል ዋና ከተማ እንድትሆን የምክክር ኮሚሽኑ የውሳኔ ሐሳብ ሊያቀርብ መዘጋጀቱም እየተነገረ ነው። አብይ አህመድ ለኦህዴድ ብልጽግና ፍላጎቶችና ዓላማዎች ማስፈጸሚያ አድርጎ ያቋቋመው የምክክር ኮሚሽን በታቀደለት ዓላማና ተልዕኮ መሰረት አዲስ አበባን የኦሮሚያ ክልል ዋና ከተማነት እንዲሁም ጠቅላይ ሚኒስትር የሚለውን ስያሜ በፕሬዝዳንትነት ተቀይሮ በፓርላማ እንዲሰየም የሚሉ የውሳኔ ሐሳቦችን ለማስተላለፍ ከመጨረሻው ምዕራፍ ላይ እንደደረሰ ነው ያገኘነው መረጃ የሚያመለክተው። የምክክር ሂደቱ ሙሉ በሙሉ በኦህዴድ ብልጽግና የተጠለፈ መሆኑ በስፋት እየተገለጸ ነው። የሰብአዊ መብት ተሟጋቹ ያሬድ ኃይለማርያም ከተሳታፊዎቹ የደረሰውን ጥብቅ መረጃዎች ለኢትዮጵያ ሕዝብ ይፋ አድርጓል።
አንዳንድ የኦህዴድ ብልጽግና ባለስልጣናት ከወዲሁ በምክክር ኮሚሽኑ አማካይነት የአዲስ አበባ ጉዳይ ያበቃለት እንደሆነ እየገለጹ ነው። የዘውትር ተሳታፊያችን የአቶ ያሬድ ኃይለማርያምን መረጃዎች በማጣቀስ ስለ ምክክር ኮሚሽኑ ወቅታዊ ሁኔታ አጭር ዘገባ አለው። በአዲስ አበባ ከተማ ይገባኛል ጥያቄ ላይ የቀረቡ ጥያቄዎች ሁለት ቢሆኑም በእነዚህ ሁለት አጀንዳዎች ላይ የኦሮሞ ብልጽግና መስማማት ባለመቻሉ ተጨማሪ አጀንዳዎችን አስይዞ የኦሮሚያ ዋና ከተማ እንድትሆን ለማድረግ የተጨማሪ ጫናዎችን እየፈጠረ ቢገኝም ግጭት እንደተፈጠረ መረጃዎች ያመላክታሉ። ከተለያዩ አቅጣጫዎች የኦሮሚያ ብልጽግና የያዘውን አቋም በመንቀፍ ድርጅቶች መግለጫ እያወጡ ይገኛሉ። በተለይ የአማራ ፋኖ ብሔራዊ ንቅናቄ በአዲስ አበባ ጉዳይ ላይ የውይይት ተሳታፊዎችን አንደኛ የህዝብ ውክልና የሌላቸው ናቸው በማለት ተጨማሪ ቀውስን የሚያዋልድ ሆኖ አግኝተነዋል። የአገዛዙን ስርዓት እድሜ ለማራዘም ሆን ተብሎ የተጠነሰሰ ሴራ ነው በማለት አያይዞ ጠቅሷል። የከተማዋን የታሪክ የዲሞግራፊና መልካም ምድራዊ ይዞታ ቅርጽ ለማዛባት የተጠነሰሰ ሴራ ነው በማለት አያይዞ ጠቅሷል። የከተማዋ ነዋሪ ህልውና አደጋ ውስጥ ጥሎታል። አዲስ አበባ ከተማ የነዋሪዎቿ የሁሉም ኢትዮጵያውያን ዋና ከተማ፣ የአፍሪካ መናገሻ፣ የዓለም ዲፕሎማት ማዕከል ሆና እያለች ነገር ግን ለአንድ ብሔር ያደላ ውሳኔ እንዲተላለፍ ከብሔራዊ መረጃና ደህንነትና ከተለያዩ ከፍተኛ የመንግስት ኃላፊዎች እየተደረገበትን ያለውን ጫና ጉዳዩን አራዝሞ ለተጨማሪ ውይይት የሚጋብዝ አጀንዳዎች ተከፍተው እስካሁን ድረስ እንደዘለቁ ነው የሚገኙት። የሰብአዊ መብት ተሟጋች የሆነው አቶ ያሬድ ኃይለማርያም በምክክር ኮሚሽኑ ላይ አንድ ረዘም ያለ ጽሑፍ አውጥቷል። እንግዲህ ብሔራዊ ምክክር ኮሚሽኑ ጀርባ በኦሮሚያ ብልጽግና ከብሔራዊ መረጃና ደህንነት ቢሮ አባላት ላይ ከፍተኛ ተጽዕኖ እየደረሰባቸው እንደሚገኝና ኮሚሽኑ ሲመሰረት በሀገሪቱ የቆዩ ቁርሾችን፣ ስብራቶችን፣ ፖለቲካዊ ቁርሾችን፣ የተፈጸሙ በደሎችን ታሳቢ ያደረገ ሲጀምር ታሳቢ ያደረገ ቢሆንም ነገር ግን ችግር ፈቺ ሳይሆን አዳዲስ ቁርሾችን የፈጠረ አወዛጋቢ ሆኖ እንደቀጠለ ተናግረዋል። አቶ ያሬድ ኃይለማርያም በምክክር ኮሚሽኑ የኦሮሚያ ብልጽግና ወክለው የተገኙ የጉዳዩ ባለቤት እኛን መስማት አለባችሁ በማለት የተሳታፊዎችን በማስፈራራት ላይ እንደሚገኙ ነው መረጃዎች እያመላከቱ የሚገኙት። ብልጽግና ከሚፈልገው አጀንዳዎች ውጪ የመንግስትን ገጽታ የሚጎዳ ምንም አይነት አጀንዳ እንዳይጸድቅ እንግዲህ ከኦሮሚያ ክልል የመጡ የመንግስት ተወካዮች ደግሞ በየቀኑ ከደህንነትና ከክልሉ ከፍተኛ ኃላፊዎች ጋር እየተገናኙ ኦሮሞ ባልሆኑ የብልጽግና አባላት ላይ ጫና፣ ዛቻ፣ ማስፈራራት እየፈጸሙ ባቸው እንደሚገኙ ነው እየጠቀሰው አቶ ያሬድ ኃይለማርያም። ከዚህ በተጨማሪ አወዛጋቢ የሆኑ ርዕሰ ጉዳዮች በተለይ በአዲስ አበባና በድሬዳዋ እጣ ፋንታ ላይ በኦሮሚያ ክልል በተፈጸሙ የሰብአዊ እና የመብት ጥሰቶች ላይ በቤተ ክርስቲያን ላይ ስለተፈጸሙ ተደጋጋሚ ጥቃት ላይ ከኦሮሚያ ክልል ጋር በተነሱ የድንበር ይገባኛል ጥያቄዎች ላይ እንዲሁም ከኦሮሚያ ክልል ጥቅም ጋር ተያይዞ የተነሱ ጥያቄዎችን በእነዚህ ጥያቄዎች ላይ ጠንካራ አቋም ይዘዋል የተባሉ በስም ተለይተው ክትትል እየተደረገባችሁ ስለሆነ አርፋችሁ ተቀመጡ፣ ሐሳባችሁን እንዲቀይሩ ዛቻና ማስፈራራት እየደረሰባቸው እንደሆነ እንግዲህ አርፈ ተቀመጥ፣ በደህንነት አይን ውስጥ ገብተሃል፣ እያንዳንዱ ንግግር ተቀርጿል፣ እንደ በጥባጭ እየተቆጠርክ ነው፣ ስምህ በኦሮሚያ ብልጽግና ከፍተኛ ኃላፊዎች ትናንትና ሲነሳ ሰምቼዋለሁ፣ እርምጃ ሊወሰድብህ ስለሚችል አርፈ ተቀመጥ በማለት ተሳታፊዎችን በማስፈራራት ላይ እንደሚገኙ ነው አቶ ያሬድ ኃይለማርያም የጠቀሱት። የምክክሩ ስብሰባ የሚቀረጽ ቢሆንም ከአዳራሹ ውጪ በስክሪን ሁሉንም የሚከታተሉ የደህንነት አባላት ማን ምን እንዳለ ጠንቅቀው ስለሚያውቁ እነዚህ ጠንካራ ንግግር ያደረጉ ሰዎችን በተናጠል እየጠሩ ከፍተኛ ዛቻና ማስፈራራት እያደረሱባቸው እንደሆነ ጠቅሰዋል። በውይይቱ በአብላጫ መግባባት በተደረሰባቸው ጉዳዮች ላይ የቀረቡትን አጀንዳዎች ስተው ለኦሮሚያ ብልጽግና የሚያደሉ በተለይ በአዲስ አበባ ከተማ ላይ ልዩ ጥቅምን በተመለከተና ሌሎችንም የአዲስ አበባ ከተማ የኦሮሚያ ክልል መቀመጫ ትሆናለች የሚለውን ለማስጸደቅ ከፍተኛ የሆነ ርብርብ እያደረጉ እንደሆነ አቶ ያሬድ ኃይለማርያም አያይዘው ጠቅሰዋል። ከኦሮሚያ ክልል ተወክለው ያልመጡ እና በአዳራሹ መግባት የሌለባቸው ማንነታቸው ያልታወቁ ሰዎች ባች ተሰጧቸው በአዳራሹ ውስጥ ገብተው ሌሎችን አጀንዳ ለማስቀየስ ከፍተኛ ጥረት እያደረጉ እንደሆነ አያይዘው ጠቅሰዋል። በአጠቃላይ የአዲስ አበባ ከተማን በተመለከተ ከ8 አጀንዳዎች ብቻውን አጨቃጫቂ ሆኖ እየዘለቀ እንደሆነና አሁንም ምናልባትም መፍትሄ የማያመጣ ለወደፊቱ በህዝቦች መካከል ግጭትን ሊቀሰቅስ የሚችል አጀንዳ ሆኖ እንደሚቀጥል ነው መረጃዎች እያመላከቱ የሚገኙት።
ተመልካቾቻችን ለዕለቱ ያዝናቸው መረጃዎች እነዚህ ነው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከዘውትር ተሳታፊያችን ጋር በመሆን የምሰናበታችሁ መሳይ መኮንን ነኝ። ጤና ይስጥልኝ።